1.8 ሚሊዮን ብር ጠቅላላ ክፍያ መሃል መርካቶ ላይ የሱቅ ባለቤት መሆን ይችላል። ከፊት ለፊት በኩል ሙሉ በሙሉ እይታቸው የሚሆነው ወደ አራዳ ፓርክ፣ ፍሬንድሺፕ እና የሜክሲኮ ሲቲ ነው የሚያዩት ማለት ነው። ምንም አይነት የሚጋረድ እይታ አይኖረንም። የ1 ሚሊዮን ብር ዲስካውንት ያገኛል ማለት ነው። 40/60 የባንክ ብድር እናመቻችለታለን። መርካቶን በደንብ እናቃታለን። በደንብ የንግድ ቦታ ነው። አብዛኛውን ሰው እዛ ጋር ብዙ ነገር ኢንቨስት ያደርጋል። ፓርኪንግ ይኖረናል፣ 3 ቤዝመንት ይኖረዋል፣ ከርሰ ምድር ውሃ ይኖራል። ኮሪደራችንን በደንብ ሰፊ አድርገን ይሰራል። ቤትንም ደግሞ በደንብ ያሳምረዋል። ኮሪደር እና ሴሊንግ ጋይድ ቤትን በደንብ ያሳምራል። አሁን ለምሳሌ 11 ካሬ ቢሆን 11 ካሬ ፉል የሚከፍሉት ለሱቃቸው ብቻ እንጂ ኮመን ተብሎ የሚነሳ ካሬ አይኖርምና ሞር እሱ ደግሞ ለደንበኞች በጣም አሪፍ ነው። ፕራይስ ዋይዝም ብንል ከዛ ውጭ ደግሞ ሱቃቸውን ካሬያቸውን በደንብ ከመጠቀም አንፃር ብናነሳ ማለት ነው 35% ዋጋ ቅናሽ አድርገናልና ክፍያ 3.9 ሚሊዮን ብር። ሰላም ጤና ይስጥልን ውድ የትርታ ቢዝነስ ሪቪው ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች ወደ እናንተ በየጊዜው በማድረሱ ይታወቃል። ዛሬም እንደተለመደው በአይነቱ ደግሞ ለየት ባለ መልኩ በመሃል መርካቶ ለሱቅ ፈላጊዎች በሙሉ ለየት ያለ ኦፈር ይዘንላችሁ መተናል። ዛሬ ሜሪት ፕሮፐርቲስ ነው የምንገኘው። በሜሪት ፕሮፐርቲስ ደግሞ ስላሉት ቤቶች፣ ሱቆች በምን ያህል ካሬ አማራጭ ነው የቀረበው፣ ዋጋቸው ስንት ነው፣ ያከፋፈል ሁኔታቸው የሚለውን ደግሞ ሰፋ አድርገን ይዘንላችሁ መተናል። ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታዩ ከወዲሁ እየጋበዝኩኝ ፕሮግራሙን በመምራት አብራችሁ ቆይታ ማድረገው እኔ ሊና አብራም ነኝ። በካሜራማን ደግሞ ናኦል አለ። ወደ ፕሮግራሙ እንደምን አለሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። በጣም አድርጌ አመሰግናለሁ። ራስሽን አስታውቂኝ። መልካም። እሺ፣ ካሚላ እባላለሁ። የሜሪት ሪል ስቴት የሽያጭ አማካሪ ነኝ። ዛሬ አንድ ጉዳይ ነው እዚህ ያገናኘን። እስቲ ለምን ጉዳይ ነው እዚህ የተገናኘ ነው? ምን አዲስ ነገር አለ? እሱን እስቲ ንገሪኝ። መልካም። እሺ፣ ያው ዛሬ የተገኘ ነው በሜሪት ሪል ስቴት ፒያሳ ሳይት የሽያጭ ቢሮ ነው። ብዙ አዲስ ነገሮች ይኖሩናል። ገብተን አረፍ ብለን ደግሞ ማውራት እንችላለን። በጣም ደስ ይለኛል። መልካም። ቅደም። አመሰግናለሁ። እሺ፣ ይሄ እንግዲህ ባለ 3 መኝታ ቤታችን ነው። 130 ካሬ ላይ ነው የሚያርፈው። ይሄንን የመሰለ ሰፊ ሳሎን ይኖረናል። በተለይ ደግሞ ከፊት ለፊት በኩል ሙሉ በሙሉ እይታቸው የሚሆነው ወደ አራዳ ፓርክ፣ ፍሬንድሺፕ እና የሜክሲኮ ሲቲ ነው የሚያዩት ማለት ነው። ምንም አይነት የሚጋረድ እይታ አይኖረንም። ከዛ በተጨማሪ ደግሞ ኪችናችንን እናገኛለን። ይሄንን የመሰለ ኪችን አለ። እንደዚህ ሰፊ የሆነ ለባለ 3 መኝታ በደንብ በቂ የሆነ ኪችን ይኖረናል። ከዛ በተጨማሪ ደግሞ ከበር በኩል ስንገባው በቀኝ በኩል ስቶር ከዚህ ጋር የሚያገናኘው በር ያለው አንድ ስቶር ይኖረናል። ለሰራተኛ ክፍል እንዲሆን አድርገን ደግሞ በዚህኛው በኩል ሰርተንላቸዋል ማለት ነው። ለሰራተኛ ነው። አዎ ለብቻው። ምክንያቱም ከኪችን በኩል ሲሆንላት ሰራተኛው ኩክ ለማድረግ የሚሆን ለኪችን ለመቅረብ እንዲመች ብለን ማለት ነው። ከዚህ በመቀጠል ደግሞ ሌሎች መኝታ ቤቶች እናገኛለን። በዋነኝነት ኮሪደራችንን በደንብ ሰፊ አድርገን ይሰራሉ። እቃ ለማጓጓዝም ይሁን ሰዎች ለመተላለፊያ እንዲመች ቤትንም ደግሞ በደንብ ያሳምረዋል። ብዙ ጊዜ ኮሪደር እና ሴሊንግ ጋይድ ቤትን በደንብ ያሳምራልና ለደንበኞቻችን እንደዚህ አድርገን ነው እየገነባን ያለነው። እንዳልኩሽ ኮሪደራችንን በደንብ አሪፍ ነው። ከዛ ደግሞ መኝታ ቤታችን ማስተር ቤድሩሙ ይሄንን ይመስላል። በነገራችን ላይ ብዙ ጊዜ የመኝታ ቤቶች ፍሬንች ዶራቸውን አጠር ያደርጉታልና እዚህ ጋር በደንብ ፍሬንች ዶሩን በደንብ ተጠበን የሰራንበትና በደንብ ከመኝታ ቤት ጋር ቪውን የጧት ፀሐይን እንዲሁም ደግሞ ሌሎች ነገሮችም ያው እይታቸው ወደ አራዳ ፓርክና ወደ ፍሬንድሺፕ አይደለ በደንብ የሱን እይታ ደንበኞቻችን እንዲጠቀሙ አድርገን የሰራ ነው። ባዝሩም ይኖረናል ለራሱ የብቻው ባዝሩም እዚህ ጋር እናገኛለን። ይሄንን የመሰለ ባዝሩም ይኖረዋል። ከዛ በተጨማሪ ደግሞ ሌሎች ነገሮችንም የሚያሟላ ይሆናል ማለት ነው። ከዋናው ማስተር ስንወጣ ደግሞ እዚህ ጋር ሌላኛውን አንደኛውን መኝታ ቤት እናገኛለን። እንዴት ነው ሙሉ ቤቶቹ የሚሆኑት ፉል ላይት የሚያገኛቸው ናቸው። ከጎን በኩልና ከጀርባ በኩል የሚከልላቸው ምንም አይነት ብርሃን አይኖርም ማለት ነው። ያንዳንዱ ሩም የራሱን የሆነ ላይት ያገኛል ማለት ነው። ብርሃን በእያንዳንዱ ክፍል
በደንብ በቂ ብርሃን ይኖረናል። ከዚህ በመቀጠል ደግሞ ሌላኛውን አንደኛውን ተመሳሳዩ መኝታ ቤትና ኮመን ባዝሩም እዚህ ጋር እናገኛለን ማለት ነው። እንደዚህኛው ያንኛውም ልክ ፉል ላይት የሚያገኝበት መስኮቶች የተዘጋጀላቸው ቤቶች ናቸው ያሉት ማለት ነው። እሱ እዛኛው ጋር ይገኛል። እዚህ ጋር ደግሞ ኮመን ባዝሩማችን ይኖራል ማለት ነው። በጣም አሪፍ ቤቶች እንዴት አየሻቸው? ቤቶቹ በጣም ነው የሚያምሩት። ልክ እንዳልሽው በቂ ብርሃን የሚገባበት የኮሪደሮቹ ስፋት፣ የቤቶቹ ማማር እኔም ማይቼ በጣም ወድጄዋለሁ። ግን እስቲ ስለ ድርጅታችሁ አንዳንድ ነገሮችን በይኝ። እስከዛሬ ምን አይነት ስራዎችን ሰርታችኋል? አዲስ ነገር እንዳለም ሰምቻለሁ። ለየት ያለ ስለሱ አዲስ ነገር ሰፋ አድርገሽ ብታብራሪልኝ። መልካም እሺ። ስለነሱ አረፍ ብለን ብናወራስ በጣም ደስ ይለኛል። መልካም እሺ። በድንጋሚ እንኳን ደህና መጣሽ። እንኳን ደህና ቆይሽኝ። አመሰግናለሁ። ያው ዛሬ የተገኘ ነው በድርጅታችን በሜሪት ሪል ስቴት ዋና የሽያጭ ቢሮ ነው። ያው እንግዲህ ቅድም ብዙ ብለናል። ሜሪት ማን ነው ከሚለው ስንነሳ ሜሪት ማለት በዚህ ስራ ዘርፍ በኮንስትራክሽን እና እንዲሁም ደግሞ በሌሎች ስራ ዘርፎች 15 ዓመታት ልምድ ያለው ሲሆን ለምሳሌ ያክል ብናነሳ ፎሪዮ ትሬዲንግ፣ አማና ፒፒአር፣ አማና ኢምፖርት ኤክስፖርት እንዲሁም ደግሞ ሃይላይን ሪል ስቴት እህት ኩባንያዎች ናቸውና ከነሱም ውጪ በዚህ ዘርፍ ላይ ከ15 ዓመት በላይ ልምድ ያለው ድርጅታችን ነው። በጣም አሪፍ። ሪል ስቴቱን ከጀመራችሁ ምን ያህል ጊዜያችሁ ነው? ምን ያህል ስራዎችን ሰርታችኋል? በኮንስትራክሽን ዙሪያ እንዳልኩሽ ከጀመርን 15 ዓመታችን ነው። ሃይላይን ሪል ስቴትን ደግሞ በኮንስትራክሽን ዙሪያ የሰራ ነው እሱ አንድ አለ። ከዛ ውጭ ደግሞ አሁን ላይ የያዝናቸው ሳይቶች፣ ሱቆችና አፓርትመንቶች አሉ። እንዲሁም ደግሞ ከዚህ በኋላ ላውንች የምናደርጋቸው ሌሎች ቦታዎች ላይ ሪል ስቴቶች ይኖሩናል ማለት ነው። በጣም አሪፍ። አዲስ ነገር እንዳለ ሰምተን የመጣ ነው። እስቲ ያ አዲስ ነገር ምንድን ነው ይዛችሁልን የመጣችሁት? ብዙ አዲስ ነገር አለ። ያው አሪፍ ሰዓት ላይ ነው እናንተም የመጣችሁት እና ከብዙዎቹ በጥቂቶቹ ስንጀምር አንደኛ ቤቶች አሉ። ከ80% በላይ ሽያጭ የወጣባቸው ቤቶች አሉ። ከዛ በተጨማሪ ደግሞ እሱ ላይ የ35/65 ወይም ደግሞ 35% ዲስካውንት ሲሆን 65% ብቻ ደንበኞቻችን የሚከፍሉበትን አማራጭ አመጣንላቸዋል። ከዛ ደግሞ ለየት ያለው በጣም ትልቁ ዜናችን የሚሆነው ደግሞ በመሀል መርካቶ ላይ የንግድ ሱቆችን አመጣናል። በጣም አሪፍ። እንግዲህ ቀደም ብለን የጎበኘነው ቤት አለ። ይህንን ቤት ማግኘት ለሚፈልጉ ሰዎች ቤቱ ምን ያህል ካሬ ላይ ነው ያረፈው? ዋጋው ስንት ነው? መልካም። ቀደም ብለን ያየናቸውን ቤቶች እንዲሁም ደግሞ ሌሎች የካሬ አማራጮች ያላቸው ቤቶች አሉ። ቦታው ያረፈበት ቦታ መሀል ፒያሳ ነው። ምናልባት ከዚህ በፊት ሲባል ሰምተሽ የምታውቂ ከሆነ የድሮ ሪበከንቱ ወይም ደግሞ ከአብርሆት ቤተ መጻሕፍት ወደ ኢኒርኮም የሚያወጣው መንገድ መሀል መንገድ ላይ ነው ያለው። ከዛ በተጨማሪ ደግሞ ሙሉ በሙሉ እይታቸው የአራዳ ፓርክ፣ የወዳጅነት ፓርክ እንዲሁም ደግሞ የሜክሲኮ ሲቲን ስትሬት ነው የሚያዩት። ያው ሰዎቹ እንደገዙበት ቤት አማራጭ ይሆናል ማለት ነው እይታቸው የሚሆነው። ከዛ በተጨማሪ ደግሞ ባለ 1፣ ባለ 2 እንዲሁም ደግሞ ባለ 3 መኝታ ቤቶች አማራጭ አለን። ባለ 1 49 ካሬ፣ ባለ 2 95 ካሬ እንዲሁም ደግሞ ባለ 3 130 ካሬ አማራጭ አለን። ጠቅለል አድርገን ስናየው ዋጋቸውን ደግሞ 100% ለሚከፍሉ ደንበኞቻችን 35% ዋጋ ቅናሽ አድርገናልና አሁን ለምሳሌ ባለ 1ን ብናይ በጠቅላላ ክፍያ 3.9 ሚሊዮን ብር እንዲሁም ደግሞ ባለ 2 መኝታው በ9 ሚሊዮን ብር እና ባለ 3 መኝታ ደግሞ በ10.8 ጠቅላላ ክፍያ ከ35% ዲስካውንት ጋር እናገኛለን። በጣም ለየት የሚያደርገው ነገር ደግሞ ቤቶቹ ከአንደኛ እስከ 4ኛ ድረስ ለቤቶቹ የሚሆን ኮሜርሻል ሱቆች ይኖሩናል። የራሳቸው የሆነ ከ5ኛ እስከ 6ኛ ባለው ፓርኪንግ፣ ለቤቶቹ የሚሆን ጂም፣ ስፓ እንዲሁም ደግሞ የልጆች መጫወቻን የያዘ ከዛ ውጭ ደግሞ ቤዝመንቶችን 2 ቤዝመንቶችን የያዘ አፓርትመንት ነው የሚሆነውና አብዛኛውን ጊዜ ኢንቨስት ማድረግ ለሚፈልጉ የሚሆን መሀል ፒያሳ ላይ መኖሪያቸውን ማድረግ ለሚፈልጉ ሰዎች በጣም አሪፍ የሆነ አማራጭ ነው ማለት ነው። መልካም። አሁን እየገነባችሁ ያላችሁት መኖሪያ ቤቶችን ብቻ ነው ወይንስ የሱቅ አማራጭም ይኖራችኋል? መኖሪያ ቤቶችንም ሱቆችንም ነው እየገነባን ያለው። ያው መኖሪያ ቤቱ ፒያሳ ላይ ነው ያለው። ከዛ ውጭ ደግሞ የአፍሪካ ትልቁ የገበያ ማዕከል በሆነው መርካቶ ላይ ደግሞ የንግድ ሱቆችን እየገነባን ነው። አሁን ላይ ተክለ ሃይማኖት ላይ ሙሉ በሙሉ 4ቱም አቅጣጫ ወደ አስፓልት በኩል የሆኑ ደግሞ ሮድ ተች የሆኑ የንግድ ሱቆችን ከትናንሽ ካሬ ጀምሮ እስከ ትላልቅ ካሬ ድረስ አሁን ላይ እየገነባን እንገኛለን ማለት ነው ከቤቶቹ በተጨማሪ። መልካም። እሺ፣ ስለ ሱቆቹ ዋጋና ካሬ ደግሞ እናውራ። ቅድም እንደነገርኩሽ ሱቆቹ ያሉት ተክለ ሃይማኖት ላይ ነው። አሁን ላይ እናውቀዋለን የሱቆችና የቤቶችን ዋጋ ጭማሪና ከሱ አንጻር በደንብ አፎርደብል የሆነ ፕራይስ ነው። ከዛ በተጨማሪ ደግሞ ኮመን የሚባል ኤሪያ አይኖረንም። ያ ማለት እንዴት ነው? ሰዎቹ ሱቆቻቸውን ሲገዙ በኔት ኤሪያ ብቻ ነው የሚሆነው ማለት ነው። ያ ማለት አሁን ለምሳሌ 11 ካሬ ቢሆን 11 ካሬ ፉል የሚከፍሉት ለሱቃቸው ብቻ እንጂ ኮመን ተብሎ የሚነሳ ካሬ ነው
አይኖርምና ሞር እሱ ደግሞ ለደንበኞች በጣም አሪፍ ነው ፕራይስ ዋይዝም ብንል ከዛ ውጪ ደግሞ ሱቃቸውን ካሬያቸውን በደንብ ከመጠቀም አንፃር ብናነሳ ማለት ነው። ሶ ስለ ካሬያቸው ስንመጣ 11 ካሬ አለን፣ 16 ካሬ አለን፣ 22 እና 32 ካሬ አማራጭ አለን። G+4 ናቸው። ከግራውንድ ጀምሮ እስከ አራተኛ ድረስ የተለያየ ፕራይስ ቢኖራቸውም አሁን ላይ አቬሌብል የሆኑ ሙሉ ሱቆች አሉን ማለት ነው። ዋጋዎቹስ? መልካም ያው ቅድም እንደነገርኩሽ G+4 ናቸው። ግራውንድ ላይ አንደኛ ላይ ሁለተኛ ላይ እንዲሁም ሶስተኛ ላይ ያሉ ዋጋቸው ይለያያል። 11 ካሬውን ብናይ 3.8 ጠቅላላ ክፍያው ነው። 1.1 ደግሞ ቅድመ ክፍያ ከፍለው ሰዎች መግዛት ይችላሉ። ከዛ በተጨማሪ ግን አሁን ለምሳሌ 50% መክፈል የሚፈልግ ደንበኛ 75 እና 100 የሚከፍል ደንበኛ ካለን 50% ሲከፍሉ የ5% ዲስካውንት ይኖረናል። 75% ሲከፍሉ የ10% ዲስካውንት ይኖረናል። እንዲሁም ደግሞ 15% ዲስካውንት ደግሞ 100% ለሚከፍሉ ደንበኞቻችን አዘጋጅተናል። ከዛ ውጪ ትላልቅ ካሬዎችም ትናንሽ ካሬዎችም አቬለብል ስለሆኑ በዛ መሰረት ፕራይስ ሊስት ይወጣላቸዋል ማለት ነው። በጣም አሪፍ። ከፍ እያለ ሲሄድስ ዋጋቸው ስንት ነው? በካሬ ልዩነት ይኖራል ወይ? ለምሳሌ ሶስተኛ ላይ አራተኛ ላይ እያለ ሲሄድ የህንፃው ከፍታ እየጨመረ ሲሄድ የዋጋ ልዩነትና የካሬ ልዩነት ይኖራል ወይ? መልካም። ቅድም እያልኩሽ ነበረ ከፍ ባለ ቁጥር ዋጋቸው እንዲሁም ደግሞ ካሬያቸው ከፍ ባለ ቁጥር ፕራይሳቸው ይለያያል። ለምሳሌ ሶስተኛ ላይ ያለን ሱቅ ብናይ 2.2 ጠቅላላ ክፍያ፣ ያ ማለት ዲስካውንትን ሳይጨምር ማለት ነው። ኢቭን ዲስካውንት እንኳን ቢያገኝ አንድ ሰው 100% ሲከፍል 2.2 የነበረውን ወይም ደግሞ 2,200,000 ብር የነበረውን 11 ካሬ ላይ ያረፈ ሱቅ በ1.8 ማግኘት ይችላል። አይ ዲስካውንት ይቅርብኝና በቅድመ ክፍያ ብቻ ገዛለሁ ብሎ ለሚያስብ ደንበኞችን ደግሞ 440,000 ብር ቅድመ ክፍያ ከፍሎ ሌላውን ደግሞ ቀስ ብሎ በፕሮግረስ እያየ ከፍሎ ሱቁን መረከብ ይችላል ማለት ነው። ከዛ ውጪ ደግሞ ከፍ ያለውን ካሬ ብናይ ለምሳሌ 32 ካሬውን ብናይ 6.4 ወይም ደግሞ 6,400,000 ብር ጠቅላላ ክፍያ ነው። የሱን ቅድመ ክፍያውን 1.9 ከፍሎ ሱቁን መግዛት ይችላል። ከዛ ውጪ ቀሪውን ክፍያ ደግሞ በፕሮግረስ እያየ ይከፍላል። እንዲሁም ደግሞ ዲስካውንትም የሚፈልግ ከሆነ ደግሞ 15% ዲስካውንት ያገኛል ማለት ነው። ወደ 5.4 ዝቅ ይላል። ያ ማለት የ1 ሚሊዮን ብር ኦልሞስት ዲስካውንት ያገኛል ማለት ነው አንድ ደንበኛችን። እነዚህንና ሌሎች የካሬ አማራጮችን እንዲሁም ደግሞ ለአከፋፈል ምቹ በአንድ አመት ውስጥ የሚከፍሉበትን የአከፋፈል ሁኔታ ይዘንላቸው መጥተናል ማለት ነው። መልካም። ስለ አከፋፈሉ ሁኔታ እናውራ። ምን ለየት ያለ ነገር አለ ያዘጋጃችሁት ኦፈር? አብዛኛውን ጊዜ ሪል ስቴት ኢንዱስትሪ ላይ ስንመጣ ሁለት አይነት ያከፋፈል ዘዴ አለ። ታይም ቤዝድ የሆነና ፕሮግረስ ቤዝድ የሆነ ነው። ሞስት ኦፍ ዘ ታይም ታይም ቤዝድ ሲሆን ምን ይሆናል? ቤዝድ የተደረገለት ታይም ይኖራል። ሰዎቹ ፕሮግረስ ሳያዩ ወይም ደግሞ ግንባታቸውን ሳያዩ በተቀመጠላቸው ጊዜ መሰረት መክፈል ግዴታ ይሆንባቸዋል ማለት ነው። እሱን ስኬል ሳይሆን እኛ እየተጠቀምን አሁን ላይ ያለ ነው ፕሮግረስ ቤዝድ ነው። እሱ መሆኑ ምንድነው ጥቅሙ? አንደኛ ደንበኛው አመኔታ ይኖረዋል። ምክንያቱም እየተሰራ እያየ ነው ሱቁን የሚከፍለው እንጂ ቤዝድ በተደረገለት ታይም ምክንያት አይደለም የሚከፍለው። ታይም ቤዝድ አድርገን ስኬል ይኖረናል። ምክንያቱም የምናስረክብበት ጊዜ የአንድ አመት ጊዜ ብቻ ነው። በአንድ አመት ጊዜ ውስጥ ሱቃቸውን መረከብ ይችላሉ። በዛ መሀል በ7 አይነት ፔመንት ወይም ደግሞ 7 የመክፈያ ጊዜ ይቀመጥላቸዋል። የመጀመሪያውን ክፍያ ከከፈሉ በኋላ ሌላ ቀሪ 6 ክፍያዎች ይኖራሉ። 6 ክፍያዎችም የሚሆነው ፕሮግረሳቸውን እያዩ ቤዝመንቶች ባለቁ ቁጥር አንደኛ፣ ሁለተኛ፣ ሶስተኛ በደረሰ ቁጥር በዛ መሰረት ደንበኞች ይከፍላሉ ማለት ነው። የማስረከቢያ ጊዜውን ካየን 1 አመት ጊዜ ብቻ ነው ያለው። ያ ማለት እንደ ሪል ስቴት ዘርፍ ካየነው በጣም አጭር ጊዜ ነው። የንግድ ቦታም ስለሆነ በአጭር ጊዜ ውስጥ የንግድ ቦታቸውን ገንብተው መግባት ለሚፈልጉ ሰዎች በጣም አሪፍ የሆነ ኦፕሽን ነው። ከዛ ውጪ ደግሞ ከግንባታም አንፃር ደግሞ 1 አመት ያደረግንበት ምክንያት ሰዎች የግንባታ ሂደት ተንጓተተብን ወይም ደግሞ እንደ ሪል ስቴት ካምፓኒ ስናስበው ግንባታው ዘገየብን ከሚሉ ጥያቄዎች ሰዎችን ለማዳን ነውና በፕሮግረስ ቤዝድ አድርገን በ1 አመት ጊዜ ውስጥ ሱቆቻቸውን እናስረክባቸዋለን ማለት ነው። በጣም አሪፍ። ስለ ቤቱ ደግሞ እናውራ። የቤቱስ ምን ይመስላል? የቤቶቹ አከፋፈል ሁኔታ ከዚህኛው ጋር ተመሳሳይ ነው። ፕሮግረስ ቤዝድ ናቸው። እነዛ ትንሽ ለየት የሚያደርጋቸው 10% ዳውን ፔመንት ሰዎች መክፈል ይችላሉ። ከዛ በ2 አመት ከ6 ወር ውስጥ ቤታቸውን መረከብ ይችላሉ። ምናልባትም አንድ ደንበኛ በአንድም ይሁን በተለያየ ምክንያት ቤቱን ሙሉ ክፍያ መክፈል ባይችል ደግሞ 40/60 የባንክ ብድር እናመቻችለታለን ማለት ነው። ያ ማለት 60% ሲከፍልና 40% በረዥም አመት የባንክ ብድር ከፍሎ እስከዛ ድረስ ደግሞ ቤቱን እየኖረበት መክፈልም የሚችልበትን አማራጭ አለው ማለት ነው። ቤቶቹ ሲሆን እነዚህ የሱቆቹ አይደሉም፣ የቤቶቹ ሲሆን ማለት ነው።
በጣም አሪፍ። እንግዲህ አገራችን ላይ የተለያዩ አይነት የሪል ስቴት ዘርፎች እየበዙ ነው ያሉት። በጣም ብዙ ቤቶች ይሸጣሉ፣ በጣም ብዙ ሱቆች ይሸጣሉ። እናንተን ከሌሎቹ ምን ለየት ያደርጋቸዋል? ገዢም ደግሞ ወደ እናንተ ሲመጣ ብዙ ገንዘብ ነው ፈሰስ የሚያደርገው። ያን ያህል ገንዘብ እናንተ ድርጅት ላይ ለማፍሰስ ምን ለየት ያለ ጥቅም ከኛ ስለሚያገኝ ነው የምትሉት? የምታምኑበትን ሀሳብ? አዎ እውነት ለመናገር የተወሰኑ ለየት የሚያደርጋቸው ፖይንቶች አሉ። ከሱቆቹ ስንነሳ አብዛኛውን ጊዜ የትኛውም ሪል ስቴት ዘርፍ ላይ ኮመን እና ኔት ኤሪያ አለ። ያው ቤትሽን ስትገዢ በኮመን ኤሪያ ነው የምትገዢው። ከዛ በኋላ የሚነሱ የተወሰኑ ኤሪያዎች ይኖራሉ። እሱን ታሳቢ በማድረግ ሱቆች ለሚገዙ ደንበኞቻችን ሱቆቻቸውን የሚገዙት በኔት ኤሪያ ብቻ ነው። ለሊፍት ተብሎ፣ ለደረጃ ተብሎ፣ ለኮሊደር ተብሎ እንዲሁም ለተለያዩ ነገሮች ተብሎ የሚነሳ ኮመን ኤሪያ አይኖርም ማለት ነው። እሱ በጣም አሪፍ ነው። በነገራችን ላይ ቤት የሚሆን ሱቅ የሚገዛ ሰው በደንብ አስተዋይ ነው። በደንብ ብዙ ነገር አስተውሎ ነው የሚገዛው እና አብዛኛውን ደንበኞቻችን ኔት መሆኑን ሲሰሙ ይጓጓሉ ለመግዛትም እዛ ጋር ኢንቨስት ለማድረግም የሚነሳባቸው ወይም ደግሞ የሚቀርባቸው ነገር ስለሌለ ማለት ነው። ከዛ ውጭ ደግሞ መርካቶን በደንብ እናውቃታለን። በደንብ የንግድ ቦታ ነው ምናምን። አብዛኛውን ሰው እዛ ጋር ብዙ ነገር ኢንቨስት ያደርጋል። ከዛ ውጭ ደግሞ መሀል ተክለ ሃይማኖት ላይ ነው። እነዚህ ሜን ሮዶች የሚባሉት ወይም ደግሞ ዋና መስመሮች የሚባሉትን ተች የሚያደርግ ነው። ከፊት ለፊት ምንም የሚገልል ሌላ ቢልዲንግ የለም። እንዲሁም ደግሞ ከዛ ውስጥ ላይ ያሉ አሚኒቲዎች አሉ። ፓርኪንግ ይኖረናል፣ 3 ቤዝመንት ይኖረዋል፣ ከርሰ ምድር ውሃ ይኖራል። እንዲሁም ደግሞ የተለያዩ አሚኒቲዎች አሉት እንደ ሱቅ ስናይ። ከዛ ውጭ ደግሞ ሙሉ በሙሉ የሚሆኑ ኮሜርሻል ሱቆች ብቻ ስለሆነ ሰዎች እዛ ጋር ኢንቨስት ቢያደርጉ ከንግድም አኳያ በደንብ ትርፋማ ይሆናሉና እነዚህንና ሌሎች የተለያዩ አሚኒቲዎች አሉ የንግድ ቦታው ላይ ስንመጣ ማለት ነው። በጣም አሪፍ ቆይታችን በጣም ደስ የሚል ነበረ። ስለ ሱቆቹም ስለ ቤቶቹም የሰጠሽኝ ማብራሪያ ደስ የሚል ነው። በቂ የሆነ ኢንፎርሜሽን ይዣለሁ። ነገር ግን ከናንተ ሱቅ መጥቶ መግዛት የሚፈልግ ሰው ቢያንስ በትንሽዬ ዋጋ ከስንት ብር ጀምሮ ከናንተ መግዛት ይችላል? አንድ ሰው እኛ ጋር መጥቶ ሱቅ ሲገዛ በ1.8 ሚሊዮን ብር ጠቅላላ ክፍያ መሀል መርካቶ ላይ ያው እናውቃለን አሁን ላይ የሱቅ ኪራይ ስንት እንደሆነ በተለይ ደግሞ መርካቶ ላይ ሲሆንና በ1.8 ሚሊዮን ብር ጠቅላላ ክፍያ መሀል መርካቶ ላይ እኛ ጋር የሱቅ ባለቤት መሆን ይችላል። እንዲሁም ደግሞ ጠቅላላ ክፍያ መክፈል አልፈልግም ካለ ደግሞ በ440 ሺህ ብር ቅድመ ክፍያ ብቻ መሀል መርካቶ ላይ የሱቅ ባለቤት እናደርገዋለን ማለት ነው። ዋው! በመሀል መርካቶ እንግዲህ በዚህ ዋጋ ሱቅ ማቅረባችሁ በጣም ደስ የሚል ነው። እንግዲህ ተመልካቾቻችንም የዚህ ሱቅ ባለቤት መሆን የሚፈልጉ ሰዎች፣ ቤቶችን መግዛት የሚፈልጉ ሰዎች አሉና በስተመጨረሻ ማለት የምትፈልጊው ነገር ካለ እድሉን ልስጥሽ። ከዛ በተጨማሪ ደግሞ እናንተን የሚያገኙበትን አድራሻ በዛው ጠቁሚ። መልካም። ያው ከዛ በተጨማሪ የምጨምረው ነገር ቢኖር አሁን ላይ እንዳልኩሽ የሱቅም የቤትም ዋጋ እየጨመረ ያለበት ሁኔታ ነው ያለውና ሙሉ በሙሉ በኔት ኤሪያ መግዛት የሚችሏቸው መሀል መርካቶ ላይ ሱቆችን አቀርበንላቸዋል። እንዲሁም ደግሞ ዲስካውንቶች አሉ። ከዛ በተጨማሪ ደግሞ ሌሎች አሚኒቲዎች ያሏቸው ሱቆች ነው ይዘንላቸው የቀረብነውና እነዚህንና ሌሎች ነገሮችን ማግኘት የሚፈልጉ ከሆነ ስልካችን ስክሪን ባለው ላይ በቀጥታ የስልክ መስመርም ሊሆን ይችላል፣ በዋትስአፕም በቴሌግራምም እኛም ማግኘት ይችላሉ። ከዛ ውጭ ደግሞ ሳይትን መጠው መጎብኘት የሚፈልጉ ከሆነ እንዲሁም ደግሞ ቤቶቻችንን ማየት የሚፈልጉ ከሆነ እንዲሁም በስልክ ቁጥራችን ማግኘት ይችላሉ። ከዛ በተጨማሪ ያው እየመጡ የቤት ባለቤት መሆን ይችላሉ ነው ልልሽ የሚችለው። ስለነበረን ቆይታ እኔም በጣም አመሰግናለሁ። እንዲሁም ደግሞ እኛም መርጣችሁ ስለመጣችሁና እኛ ጋር ይህንን የመሰለ ቆይታ ስላደረጋችሁ ምስጋና የላቀ ነው። በጣም አመሰግናለሁ። እኔም በጣም አድርጌ አመሰግናለሁ። መልካም እሺ። ውድ ተመልካቾቻችን ዛሬ እንግዲህ በሜሪት ፕሮፐርቲስ የነበረን ቆይታ ይሄንን ይመስል ነበር። እናንተም የሱቅም የቤትም ባለቤት መሆን የምትፈልጉ ከሆነ ዛሬ ባስቃኘናችሁ መሰረት የምትፈልጉትን ሱቅ በመሀል መርካቶ ሄዳችሁ መገበያየት ትችላላችሁ ማለት ነው። እንደነዚህ አይነት ተመሳሳይ ቪዲዮዎች በየጊዜው እንዲደርሳችሁ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን እስካሁን በመምራት አብራችሁ ቆይታ ያደረኩት ደግሞ እኔ ሊና አብርሃም ነኝ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ነው።